ዛሬ የማሳያችሁ ለቴክኒሻኖች እንዲሁም ለሞባይል ተጠቃሚዎችን የሚሆኑ አፕሊኬሽኖችን 6 አፕሊኬሽኖችን ይዤላችሁ መጥቻለሁ። እነዚህ አፕሊኬሽኖች የድምጽና የፓወር በተን እንዲሁም የሆም በተንን ጭምር ሊያሰሩልን የሚችሉ አፕሊኬሽኖች ናቸው። እነዚህ አፕሊኬሽኖች የምንጠቀምባቸው የድምጽ ችግር ያለባቸው ሞባይሎች ወይም ደግሞ የፓወር ችግር ላለባቸው እንደ ሁለተኛ መፍትሄ የሚያገለግሉ ናቸው። እንዲሁም በተጨማሪም የድምጽ መጨመሪያም ይሁን የፓወርም መንካት ሳያስፈልገን በስክሪን ብቻ ወይም ደግሞ ላይ ባለው የሞባይሉ የሴንሰሩን በመንካት ብቻ ልንጠቀምባቸው የምንችል አፕሊኬሽን ናቸው። እነዚህ 6 አፕሊኬሽኖች ኢንተርኔት ላይ ሰርች አድርጌ የተሻሉ ያልኳቸውን ነው ይዤላችሁ የመጣሁት። አሁን ወደ ቪዲዮ እንቀጥላለን። እነዚህ አፕሊኬሽኖች ፕሌይ ስቶር ላይ የምናገኛቸው አፕሊኬሽኖች ናቸው። ሶስተኛውና አንደኛው አፕሊኬሽን እኔ የተመቸኝ አፕሊኬሽን ነው። የእናንተ ቪዲዮ ካያችሁ በኋላ ኮሜንት ላይ አሳውቁኝ። ወደ የመጀመሪያው አፕሊኬሽን ስንሄድ 6ኛው አፕሊኬሽን ሶፍት ኪ ባክ በተን ይባላል። ይህ አፕሊኬሽን የታችኛውን ክፍል የሚያሰራልን ነው። ሆም በተን፣ ሚኑ በተን፣ ባክ በተን የሚያሰራልን አፕሊኬሽን ነው። በስክሪንን ለመጠቀም ማለት ነው። 5ኛው አፕሊኬሽን ይህ አፕሊኬሽን ስንነካው የሞባይላችን የድምጽ መጨመሪያም ሆነ መቀነሻውን መንካት ሳያስፈልገን በስክሪን ላይ የድምጽ መጨመሪያውን መቀነሻውን ስክሪን ላይ እንዲወጣልን ያደርጋል። እንዲሁም በተጨማሪ የላይኛውን ኖቲፊኬሽን ሳንስብ አፕሊኬሽኑን ጫና አድርገን ስንይዘው ሞባይላችን ቫይብሬት ሞድ ላይ ወይም ሳይለንት ሞድ ላይ ማድረግ እንችላለን። ወደ ኖርማልም መመለስ እንችላለን ማለት ነው። 4ኛ ዌቭ አፕ ይባላል። ይህ አፕሊኬሽን የሚያደርገው የሞባይላችን የፓወርን ኦን ኦፉን ነክተን ስክሪናችን የምናበራውን የነበረውን የሞባይላችን የላይኛውን የፊት ለፊት ካሜራ እና የጆሮ ስፒከር ያለበትን ላይኛውን ክፍል እጃችን በመሸፈን ብቻ ስክሪናችን እንዲበራና እንዲጠፋ ያደርጋል። 3ኛው አፕሊኬሽን በተን ማፐር ይባላል። ይህ አፕሊኬሽን በጣም ብዙ ስራዎችን ይሰራልናል። ይህ አፕሊኬሽን የሚሰራው የድምጽ ስራ ለፓወር በተን ይሰጣል። የፓወር በተን ስራም ደግሞ ለድምጽ ስራ ይሰጣል። ከፈለግን በድምጽ መጨመሪያ የሆነ አፕሊኬሽን መክፈት እንችላለን። ወደ መደወያ መግባት እንችላለን። ቲክቶክ አፕሊኬሽን እንዲከፍትልን ማድረግ እንችላለን። የፍለሽ ላይቱን በድምጽ ወይም በፓወር በተን ብቻ ማብራት እንችላለን። ሌላ ስራውን የስፒከራችን ማይክሮፎን ሚውት ማድረግ ለጊዜው ጸጥ ማድረግ እና ሙዚቃ ማሳለፍ ወደ ኋላ መመለስ ሙዚቃውን ማስቆም ምንም ስክሪን ሳንነካ ማለት ነው። በድምጽ መጨመሪያው መቀነሻውን በየትኛውም እኛ ባስተካከልነው መሰረት ሁሉንም ነገር ይሰራልናል። በጣም አሪፍ አፕሊኬሽን ነው። አውርዳችሁ እዩት። 2ኛው አፕሊኬሽን ቮሊዩም በተን ቼንጀር ይባላል። ይህ አፕሊኬሽን የሚሰራው ድምጽ መጨመሪያውንም እና ድምጽ መቀነሻውንም ወደ ሌላ ስራ እንዲሰራ መቀየር ላይ ነው የሚሰራው። ለምሳሌ ቮሊዩም ፕለስ ፓወር በተንን እንድንጠቀም ሊያደርገን ይችላል። ወይም ደግሞ አፕሊኬሽን እንድንከፍትለት ሊያደርግልን ይችላል። እና በእነዚህ ቮሊዩም ፕላስ እና ቮሊዩም ማይነስ ብቻ 6 ሰርቪሶችን ማግኘት እንችላለን። በአንድ ቮሊዩም ፕላስ 3 ሰርቪስ ይሰጠናል። ፕላስ ላይ ስንጠቀም አንዴ ስንጫነው አንድ ግልጋሎት እንዲሰጠን እናደርጋለን። ዳብል ታፕ ስናደርግ 2 ስንጫን የሆነ ነገር እንዲሰራ እናደርገዋለን። ሎንግ ፕረስ እንደገና ጫን አድርገን ስንይዘው ደግሞ የሆነ ስራ እንዲሰራ ነው የምናዘው። ለምሳሌ አፕሊኬሽን እንዲከፍት ፍለሽ ላይትን እንዲያበራልን እና ሌላ ብዙ እዛ አፕሊኬሽን ውስጥ ላይ የተቀመጡ ዝርዝሮችን አሉ እዩዋቸው። በመጀመሪያ ደረጃ ያስቀመጥኩት አፕሊኬሽን
ኩዊክ በተን ይባላል። ይህ አፕሊኬሽን ሌሎችን የሚሰሩትን ወሳኝ የሆኑ ስራዎችን ይሰራል። ይህ አፕሊኬሽን ለአጠቃቀም በጣም ቀላል ነው። አፕሊኬሽኑን ተጭነን ሴቲንግ ውስጥ ገብተን የሆነች ኦን የምትደረግ አለች እሷን ፐርሚሽን ከሰጠነው ወዲያውኑ በርቶ የሚሰራ ምንም ፕሮሰስ የሌለው አፕሊኬሽን ነው። በዚህ አፕሊኬሽን የስድስተኛው አፕሊኬሽን ላይ ያሳየኋችሁ ስራ ይሰራል። የታችኛው የባክ በተን የሜኑ እና የሆም በተንን ስራ ይሰራል። በተጨማሪም የላይኛውን ኖቲፊኬሽን መሳብ ሳያስፈልገን በስክሪን ላይ በመጫን ብቻ መጠቀም እንችላለን። በጎን ባሉ በተኖች ላይ ከሱ በታች ያለውን ደግሞ እንደ ፓወር በተን መጠቀም እንችላለን ስክሪን ላይ በመጫን ብቻ። ሌላኛው የድምጽ መጨመሪያና መቀነሻ ስክሪን ላይ እንዲወጣልን ያደርግልናል። በስክሪን ላይ በመጫን ብቻ ፍለሽ ላይቱንም እንድናበራ ያደርግልናል። ከታች በተን መጨረሻ ላይ ከታች አለች እሷን ስንጫን ደግሞ አፕሊኬሽኑ ወደ ጎን ጥግ ይዞ ይቀመጣል። ብዙ የሚያስቸግር ነገር የለውም። በአፕሊኬሽኖቹ እንደረካችሁ ተስፋ አደርጋለሁ። በእነዚህ አሁን ያየናቸው አፕሊኬሽኖች የትኛው ተመቻችሁ? ኮሜንት ላይ አሳውቁን። በዚህ አፕሊኬሽን ቲቶሪያል ይሰራልን የምትሉት ካለ ኮሜንት ላይ አስቀምጡልኝ። ሙሉ ቲቶሪያል እሰራላችኋለሁ። የዛሬው ይህን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። ሰላም።